ሰላም ሰላም ጤና ይስጥልኝ ውድ የፊደል አካዳሚ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና ሌሎችንም አማራጮች ተጠቅመን እናስተምራለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ስልካችን ታች ላይ ያለ ኢሞ፣ ቴሌግራም ወይንም ዋትሳፕ ላይ በመደወል ተመዝግባችሁ የምትፈልጉትን ትምህርት መማር ትችላላችሁ። ቻናላችንን ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁትኝ የአማርኛ ቃላት ምስረታ ይሆናል። ከዚህ ጋር በሶስቱ የአማርኛ ፊደላቶች መነሻ እያደረግን እዚህ ጋር የምታዩዋቸው እነዚህ ሙሉ ቃላቶችን እንመማራለን ማለት ነው። እዚህ ጋር ሁ፣ ሙ እና ሱ አሉ። እነዚህ ሶስቱ ፊደላቶችን መነሻ እያደረግን ከዚህ ጋር የምታዩዋቸው መጀመሪያ እነዚህ በሁ መነሻ ሆነው የተመሰረቱ ቃላቶች ናቸው። ቀጣይ ደግሞ እነዚህ ደግሞ ሙን መነሻ እያደረግን የመጨረሻ ሱን መነሻ እያደረግን የመሰረትናቸው ቃላቶች ናቸው ማለት ነው። እኔ አሁን ከዚህ ከመጀመሪያው ጀምሬ እያንዳንዳቸውን ቃላቶች ቀስ ብዬ ተረጋግቼ አነብላችኋለሁ። እናንተ ከቻላችሁ እየጻፋችሁ ትከታተላላችሁ። ለመጻፍ ካልተመቻችሁ ደግሞ ቪዲዮውን እየመለሳችሁ በደንብ አድርጋችሁ መያዝ ያስፈልጋል ማለት ነው። አሁን ቀጥታ ወደ ትምህርታችን እንገባለን። እሺ እንዳልኳችሁ መጀመሪያ የምናነብ በሁ የተመሰረቱ ቃላቶችን ወደ ታች ነው የማነብላችሁ። ወደዚህ ከመጀመሪያው ስጀምር ሁ፣ ለ፣ ት፣ ት። አሁን እዚህ ጋር ሶስት ፊደላቶች ተጠቀምን። ሁ ማለት የሀ ቤተሰብ ይቺ ሁለተኛ ፊደል ነች። ለ የመጀመሪያና ት ስድስተኛ የተ ቤተሰብ በአንድ ላይ ምን ይላል? ይሄ ሁለት ሁለት። ከዚህ ጋር ደግሞ ሁ፣ ነ፣ ኛ፣ ሁነኛ ሁነኛ። ሁ አሁንም የሀ ቤተሰብ ሁለተኛ፣ ነ የመጀመሪያ እና ኛ ደግሞ የኘ ቤተሰብ አራተኛ ሁነኛ። ሁ፣ ሉ፣ ም፣ ሁሉም ሁሉም። ሁ የሀ ቤተሰብ ሁለተኛ፣ ሉ የለ ቤተሰብ ሁለተኛ፣ ም የመ ቤተሰብ ስድስተኛ ሁሉም። ሁ፣ ሴ፣ ን፣ ሁሴን። ሴ ማለት የሰ ቤተሰብ አምስተኛ፣ ን የነ ቤተሰብ ስድስተኛ ሁሴን። ከዚህ ጋር ሁ፣ ኔ፣ ታ፣ ሁኔታ ሁኔታ። ኔ ማለት የነ ቤተሰብ አምስተኛ ነች። ታ ደግሞ የተ ቤተሰብ አራተኛ ሁኔታ። ሁ፣ ለ፣ ገ፣ ብ። እዚህ ጋር ደግሞ ስንት ፊደላቶች ናቸው? አራት ፊደላቶች። ከሁ ጀምረን በቅደም ተከተላቸው ስናነበው ምን ይላል? ሁለገብ ሁለገብ። ከዚህ ጋር ሁ፣ ከ፣ ት፣ ሁከት ሁከት። ሁ የሀ ቤተሰብ ሁለተኛ፣ ከ የመጀመሪያ እና ት ደግሞ የተ ቤተሰብ ስድስተኛ በአንድ ላይ ስናነበው ሁከት ሁከት ይላል። እሺ ወደ ቀጣዩ ስንመጣ ደግሞ እቺ ደግሞ ሙ ነች። ሙ ማለት እንግዲህ የመ ቤተሰብ ሁለተኛ ፊደል ነች። እነዚህ ሙሉ ቃላቶቹ ይችን ሙን ፊደል መነሻ ተደርገው የተመሰረቱ ቃላቶች ናቸው ማለት ነው። ከመጀመሪያው ስንጀምር ሙ፣ ቀ፣ ት፣ ሙቀት ሙቀት። ሙ የመ ቤተሰብ ሁለተኛ፣ ቀ የመጀመሪያ እና ት ደግሞ የተ ቤተሰብ ስድስተኛ በአንድ ላይ ሙቀት። ሙ፣ ከ፣ ራ ሙከራ። ራ ማለት የረ ቤተሰብ አራተኛ ፊደል ሙከራ። ሙ፣ ስ፣ ና ሙስና ሙስና። ሙ ሁለተኛ የመ ቤተሰብ፣ ስ ስድስተኛ የሰ ቤተሰብ እና ና ደግሞ አራተኛ የነ ቤተሰብ ሙስና። ሙ፣ ባ፣ ረ፣ ክ ሙባረክ ሙባረክ። ሙ ሁለተኛ የመ ቤተሰብ እንዳልኳችሁ ተደጋጋሚ ነው። ባ ደግሞ የበ ቤተሰብ አራተኛ፣ ረ የመጀመሪያ እና ክ ስድስተኛ የከ ቤተሰብ ነው በአንድ ላይ ሙባረክ ሙባረክ። ሙ፣ ግ፣ ት ሙግት። ግ ማለት የገ ቤተሰብ ስድስተኛ፣ ት የተ ቤተሰብ ስድስተኛ በአንድ ላይ ሙግት። ሙ፣ ሽ፣ ራ ሙሽራ ሙሽራ። ሺ የሸ ቤተሰብ ስድስተኛ፣ ራ የረ ቤተሰብ አራተኛ በአንድ ላይ ሙሽራ። ሙ፣ ገ፣ ሳ ሙገሳ ሙገሳ። ሳ ማለት የሰ ቤተሰብ አራተኛ ነች ሙገሳ። እሺ ወደ ቀጣዩ ስንመጣ ደግሞ የመጨረሻው ደግሞ ይቺ ማነች? ሱ ፊደል ነች። ሱ ማለትም ደግሞ ሁለተኛ ፊደል ነች። የማን ቤተሰብ ነች? የሰ ቤተሰብ ሁለተኛ የሰ ቤተሰብ ሁለተኛ። ከዚህ ጋር ስንጀምር ሱ፣ ዳ፣ ን ሱዳን ሱዳን። ሱ የሰ ቤተሰብ ሁለተኛ ብለናል። ዳ የደ ቤተሰብ አራተኛ እና ን ደግሞ የነ ቤተሰብ ስድስተኛ ናቸው ሱዳን። ሱ፣ ማ፣ ሌ
ሱማሌ ሱ የሰ ቤተሰብ ሁለተኛ፣ ማ የመ ቤተሰብ አራተኛ እና ሌ ደግሞ የለ ቤተሰብ አምስተኛ። በአንድ ላይ ሱማሌ ሱማሌ። ሱ ሰ ኛ ሱሰኛ ሱሰኛ። ሱ የሰ ቤተሰብ ሁለተኛ፣ ሰ የመጀመሪያ፣ ኛ ደግሞ የኘ ቤተሰብ አራተኛ ሱሰኛ። ሱ ራ ፌ ል ሱራፌል ሱራፌል። ራ ማለት የረ ቤተሰብ አራተኛ፣ ፌ የፈ ቤተሰብ አምስተኛ እና ል ደግሞ የለ ቤተሰብ ስድስተኛ ናቸው። ሱራፌል ይላል እነዚህ አራቱ ፊደላቶች ሱራፌል። እሺ ከዚህ ጋር ሱቅ ሱቅ ሱቅ። ሱ የሰ ቤተሰብ ሁለተኛ፣ ቅ የቀ ቤተሰብ ስድስተኛ ሱቅ። ሱሪ ሱሪ። ሪ ማለት የረ ቤተሰብ ሶስተኛ ፊደል ሱሪ። እሺ የመጨረሻው ሱ ሱ ፍ ፍ ሱፍ ሱፍ። ሱ የሰ ቤተሰብ ሁለተኛ፣ ፍ ደግሞ የፈ ቤተሰብ ስድስተኛ ፊደል። በአንድ ላይ እነዚህን ሁለቱም ፊደላቶች ስናነባቸው ሱፍ ሱፍ ይላል። እንግዲህ ለዛሬ ትምህርት ይዤላችሁ የመጣሁትኝ ሁ ሙን እና ሱን እነዚህ ሶስቱም ሁለተኛ የሀ ቤተሰብ፣ ሁለተኛ የመ ቤተሰብ እና ሁለተኛ የሰ ቤተሰብን ፊደል መነሻ እያደረግን ቃላቶችን ተማምረናል። በቀጣይ ደግሞ በሌሎች ትምህርቶች እመለሳለሁ። በዋነኝነት አማርኛና እንግሊዘኛ ቪዲዮ እየሰራሁ ስለምለቅ እናንተ እየገባችሁ መከታተል ትችላላችሁ። ለዛሬ የነበረን ትምህርት ይህን ይመስላል። መልካም ጊዜ